on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የአፍሪካ ዋንጫ ነገ ይጀምራል። ይኸው ጀመርኩልሽ። እስኪ የአፍሪካ ዋንጫ አዎ ነገ ይጀምራል። አሪፍ የውድድር ጊዜ ይሆናል ብለን ተስፋ የምናደርገው ነው። በተለይ ከዚህ በፊትም እንደተናገር ነው የሚደረጉት ጨዋታዎች በጠንካራ ፍክክር የተሞሉ እንደሆኑ ብሔራዊ ቡድኖችም ደግሞ ያላቸውን እድገት ያሳዩበት እንደሆነ እየተመለከትን የመጣን ይመስለኛል የአፍሪካ ዋንጫ ላይ። ስለዚህ አሁን ከነገ ጀምሮ እስከ ጃንዋሪ 18 ድረስ ይቀጥላል። ለረዘም ላለ ወይንም ለአንድ ወር ጊዜ የሚደረግ ነው። 35ኛው የአፍሪካ ዋንጫን ነው የምንመለከተው። በተለይም ደግሞ የአፍሪካ ዋንጫ በዚህ ወቅት ላይ መደረጉ ወይንም ይሄ በፈረንጆቹ የአዲስ ዓመት የክሪስማስ ወቅት ላይ ሲደረግም ለመጀመሪያ ጊዜ ነው ተብሏል። ለዛ ነው ደግሞ ተደራራቢ ጨዋታዎች በተለይ በእንግሊዝ ፕሪሚየር ሊግ ላይ የሚሳተፉ ክለቦች ተደራራቢ ጨዋታዎች የሚያደርጉበት ወቅት ሆኖ እያለ እንደገና ወሳኝ የሚባሉ ተጫዋቾቻቸውን ስለሚያጡ ተጽዕኖ ከባድ ነው የአፍሪካ ዋንጫ የዘንድሮ ተብሎ አስተያየት እየተሰጠ የሚገኘው። ግን በእኛ በኩል ያው በጣም ኢንጆይ እናደርገዋለን ብዬ አስባለሁ። ጥሩ ፍክክር የሚታይበት ይሆናል። ዩዥዋሊ የአፍሪካ ዋንጫ በዚህ ወቅት ላይ ነው የሚደረገው። ይሄ ደግሞ በአብዛኞቹ የአፍሪካ ሀገራት የበጋ ወቅት ስለሆነ ነው። ዝናባማ ወቅት የሚመጣው በፈረንጆቹ ተመራጭ በሆነው ወር ላይ ነው አፍሪካውያን ላይ የሚመጣው። ያ ማለት እነ ሰኔ እና ሐምሌ ላይ ውድድር ላድርግ ቢባል በጣም አስቸጋሪ ነው የሚሆነው። ዝናብ ነው የሚሆነው። ለተመልካች ምቾት፣ ለአጠቃላይ ለተጫዋቾቹ ምቾት፣ በአጠቃላይ የተሻለና ውጤታማ የአፍሪካ ዋንጫን ማከናወን አይቻልም እንጂ እስከ ዛሬ ድረስ በተለያዩ የአውሮፓ ሀገራት የሊግ ሰዎች ለመፍጠር የሚሞከረው ጫና ውጤት ያመጣ ነበር፣ ተጽዕኖን የምናየው ነበር። ግን ይህንን ሲዝናል ፋክተር ምንም ማድረግ ስለማይቻል አፍሪካም የራሷን በጋ በዚህ ወቅት ነው ስለሆነ የምታገኘው ውድድሩ በዚህ ወቅት ላይ ይደረጋል ሁልጊዜም ቢሆን ማለት ነው እንጂ የተለያዩ ተጽዕኖች ለመፍጠር ሙከራ ተደርጎ ነበረ፣ ስላልተሳካ ስላልሆነ ነው። እንግዲህ አሁን ሞሮኮ ናት አዘጋጇ። ነገ በሞሮኮና በኮሞሮስ መካከል የሚደረገው የምሽት 4 ሰዓት ጨዋታ የአፍሪካ ዋንጫው የመጀመሪያ መርሃ ግብር ይሆናል። እንግዲህ አፍሪካ ዋንጫ ሲነሳ የአፍሪካ እግር ኳስ ኮንፌዴሬሽንን መሰረተች ከምትባለው ከኢትዮጵያ ጋር አያይዞ ማሰብ ግድ ነው የሚሆነው። ምክንያቱም ኢትዮጵያ መስራች አባል መሆን ብቻ ሳይሆን በአፍሪካ ዋንጫ መደረግ ሰሞን የነበራት ሚና ከአፓርታይድ ትግል ጋራም ጭምር የተያያዘ ነው። እኛ ኢትዮጵያውያኖች ምናልባትም ብቸኛው የአፍሪካ ሀገር ነን፣ በቀኝ ግዛት አልተገዛንም አደለ? ስለዚህ ይሄ ብቸኝነታችን ግን ለራሳችን ብቻ የፈጠረውን ምቾት አልተቀበልንም። ለራስ ምቾት ነው፣ ለራስ ክብር ነው፣ ለራስ ታሪክ ነው፣ ለራስ ትልቅነትን ማሳያ ነው፣ ምንም ጥያቄ የለው። ነገር ግን ደግሞ በሌሎቹ አፍሪካ ሀገራት ላይ ይደርስ የነበረውን የቅኝ ግዛት ተጽዕኖ ለመከላከል ግን ስፖርቱንም እንደ ኢንስትሩመንት በመጠቀም በጣም 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 ትልቅ ሚና ከነበራቸው ሀገራት መካከል አንዷ ኢትዮጵያ ናት። ለምሳሌ ኢትዮጵያ፣ ሱዳን፣ ግብጽና ደቡብ አፍሪካ ናቸው የአፍሪካ ዋንጫ እንዲጀምር አይደለም ምክንያት የሆኑት። በኋላ በዚህ ሀሳባቸው ተብሎ ደቡብ አፍሪካኖች ከውድድሩ ውጪ ሲወጡ ግብጽ፣ ሱዳንና ኢትዮጵያ የመጀመሪያው የአፍሪካ ዋንጫ መስራች ሆነው የመጀመሪያውን ውድድር ሲያደርጉ ደቡብ አፍሪካ የወጣችው ብሔራዊ ቡድን ላኪ ስትባል ነጮቹን ብቻ ልካኮ ነው። ደቡብ አፍሪካ አሁን እግር ኳሱን ስትመለከቸው አብዛኞቹ ጥቁሮቹ ዶሚኔት ያደርጋሉ።
ግን ያን ጊዜ በነበረው የአፓርታይድ አስተሳሰብ የአፓርታይድ አገዛዝ ምክንያት ጥቁሮቹ ደቡብ አፍሪካውያን የአፍሪካ ዋንጫ ላይ ለመሳተፍ እድሉ ይገባቸዋል ተብሎ አይታሰብም ነበረ። በዚህ ሜንታሊቲ ደቡብ አፍሪካን የአፍሪካ ዋንጫ አባል አድርገን አናስገባም ሲባልና አጠቃላይ ነገሩን ሞቢላይዝ ስታደርግ የነበረችው ኢትዮጵያ ናት። የሚያኮሩ ነገሮች ስላሉ ነው ይህንን ነገር። ከዛ ሶስተኛውን የአፍሪካ ዋንጫ ሆስት አርጋ ዋንጫውን አሸንፋለች እያልን ስንመጣ በመስራችነታችንና በኋላ መቅረታችን መካከል ያለው ልዩነት ጊቭስ ዩ ፔን፣ በቃ በጣም ከባዱን ፔን የሚሰጥሽ ያኔ ነው። እውነት ለመናገር የአፍሪካ ዋንጫን ከመሰረቱት ሀገራት ግብጽ፣ ሱዳን እና ኢትዮጵያ ናቸው ካልን ደቡብ አፍሪካን ኤክስክሉድ አድርገሽ ብታስገቢያትም ውጤቱ ላይ ምንም ተጽዕኖ ስለማያሳድር ችግር የለብኝም። ግን ከሶስቱ በእግር ኳስ እንደ ጀማሪነታቸው ግብጽ የሄደችበትን ርቀት፣ ሱዳን የሄደችበትን ርቀት፣ ኢትዮጵያ የደረሰችበትን ርቀት ስትመለከችው አሁን መጨረሻ ነን። የእውነት ለመናገር ያንን ለመቀየር የሚሰሩ ስራዎች መኖር መቻል አለባቸው እና የአፍሪካ ዋንጫ ላይ በጣም ብዙ የሚሰጡ አስተያየቶች ሊኖሩ ይችላሉ። ግን የአፍሪካ ዋንጫ ይሄ ኤርሊ ስቴጁ ላይ ያለው ግብጽ፣ ሱዳን፣ ኢትዮጵያ የተወዳደሩበት ከዛ በኋላ የሀገራት ቁጥር እየጨመረ የመጣበት ከዛ በኋላ የአፍሪካ ዋንጫ የተለያዩ ሀገራት ዶሚኔት ያደረጉባቸው 10 ዓመታት አሉ። ለምሳሌ የካሜሮን የበላይነት የታየበት፣ የግብጽ የበላይነት የታየበት እያልሽ በየ10 ዓመታቱ ከፍለሽ ብታስቀምጪው በጣም ብዙ ነገሮችን ልታወጭበት የምትችይ ነው የአፍሪካ ዋንጫ። ለኢትዮጵያውያን እግር ኳስ ወዳጆች ኢትስ ቬሪ አንፎርቹኔት ኢትዮጵያ አሁንም የተሳታፊዎች ቁጥር ቢያድግም የለንበትም። ግን የሚያዝናና የአፍሪካ ዋንጫ የመሆን እድሉ ግን በጣም ሰፊ ነው። አሁን ዘንድሮ ሞሮኮ ናት ሆስት ኔሽን ካለን የሞሮኮ ፋሲሊቲዎች አይደለም የአፍሪካ ዋንጫን ዓለም አቀፋዊውን ውድድርም ለማዘጋጀት ጥያቄ የሚቀርብባቸው እንደሆኑ እናውቃለን። ሞሮኮ ኑኔጋ ትለሻለች ምንም ነገር ይዘሽ ስትቀርቢ ማለት ነው። ስለዚህ ከፋሲሊቲ አንጻር ከቴክኖሎጂ አንጻር ሞር አድቫንስድ የሆኑ ነገሮችን ልናይ የምንችልበት የአፍሪካ ዋንጫ ይሆናል ተብሎ ይጠበቃል። የመጀመሪያው ነጥብ እሱ ነው። ሁለተኛው ኮምፒቲቲቭነስ ወይም በብሔራዊ ቡድኖች መካከል የሚኖረን ፉክክር ከግምት ውስጥ ስናስገባ ይሄም ደግሞ ላቅ ያለ ደረጃ ላይ እየደረሰ እየመጣ ነው። የአፍሪካ ዋንጫ ውድድር ላይ የኔ የነበረ የከረመ ቅሬታዬ ችክ ይልብኛል ሪትሙ ፔሲ አይደለም ጨዋታው ምናምን ነው። ግን ባለፉት 2 እና 3 ቶርናመንቶች ላይ ግን ያ ነገር ተቀይሯል። በጣም ፈጣን እግር ኳስ ይታያል። ማጥቃት ላይ መሰረት ያደረገ ነገር ይታያል። በስቴዲየም ውስጥ ያለው ድባብ እየተቀየረ ያማረ ኳሊቲ ፉትቦልን ዴሊቨር እያደረገ ነው። ዘንድሮም የተለየ ይሆናል ብዬ ነው የምጠብቀው። የዘንድሮ አንዱ ለየት የሚለው ነገር ምንድን ነው? ከዚህ በፊት የአፍሪካ ዋንጫን ሙሉ ቶርናመንት አስተላልፈው የማያውቁ ሀገራት ውድድሩ ላይ የሌሉበት ውድድሩ ላይ ጉዳይ የላቸው የምንላቸው ጭምር ለምሳሌ በዩናይትድ ኪንግደም ሁሉም ጨዋታ በቀጥታ ይተላለፋል። ሁሉም ጨዋታ እዛው ሆነው ጨዋታው መከታተል ይችላሉ። 2 ሞሮኮ ለአውሮፓ ሀገራት ባላት ቅርበት ምክንያት ጂኦግራፊካል ቅርበት ፕሮክሲሚቲውን እሱን ከግምት ውስጥ አስገብተው አሁን ደግሞ በእግራቸውም በተሳፍረውም በአካልም አፍሪካ ዋንጫ ላይ ተገኝተው የሚያዩ ዩሮፒያንስ በቁጥር ይበዛሉ ማለት ነው። እና አንዳንዴ ኳስን በተመለከተ ስንነጋገር ወቀሳ የሚቃጣቸው ሰዎች አሉ አይደል? እነሱ ለተራገጡት የሚሉ አሁን እኛ ለተራገጥነው እነሱን ጨዋታን በቴሌቪዥን ያስተላልፋሉ ልልፈልግ ያስተላልፋሉ። በአካልም ደግሞ የሚመቻቸው ወደ ሞሮኮ ሄደው ጨዋታው ነው የትኬት ግዢው ሲታይ ገዝተዋል። እንደውም ባለፈው ከሀይሚ ጋር ስናወራ ነበር። ከሀይሚ ጋር ስናወራ ያው በፈረንሳይ በፓሪስ በጣም ብዙ አፍሪካውያን ኑሯቸውን አድርገዋል እና ብዙ የአፍሪካ ዋንጫ ከአፍሪካ ቀጥሎ ትኩረት የሚያገኘው በፈረንሳይ ነው ይባላል እና ከቀረቡት ትኬቶች ውስጥ 100,000 አካባቢውን እዛ ፈረንሳይ ነው የተሸጠው። በጣም ብዙ ቁጥር የተሸጠው። እንግዲህ አስበው በቃ በቀላሉ ወደ ሄደው ጨዋታውን ለማየት ፍላጎት እንዳላቸው እንደገና የተደረገው ዝግጅትንም ብሔራዊ ቡድኖቻቸውን ለመደገፍም ደግሞ ያለውንም ፍላጎት የምታይበት ነው እና ደማቂ ይሆናል የሚል እምነት አለ። የሜዳ ላይ ፉክክሩም ደግሞ አሪፍ ነው የሚሆነው። ልክ ነው። በብሔራዊ ቡድኖች መካከል ያለው
ይሄ የደረጃ ልዩነትን ብዙ ላታስተውል ትችላለህ በሜዳ ላይ በሚደረገው እንቅስቃሴ ለማለት ፈልጌ ነው። ስለዚህ ይሄ የሚጠበቅ ነው። ለማንኛውም የአፍሪካ ዋንጫ እንግዲህ ይጀምራል ነገ። አሪፍ ጨዋታዎችን እናይበታለን ብለን ተስፋ እናደርጋለን። ስለዚህ እነሱ ሲራገጡ ብቻ አይደለም የምናየው፣ እኛም ስንራገጥ ሊያውን ነው የሚለውን ተስማሚበታል። እሱን ደግሞ እኮ እኔ ደግሞ የምረዳው እነሱ ውድድሩንም ባይከታተሉ አንድም በራሳችንም ችግር ነው ብዬ ነው የምረዳው። ከዚህ በፊትም አንስቸው ነበር። ውድድሩ ፕሮሞት የሚደረግበት መንገድ በጣም የሳሳ እንድትጠብቀው አያደርግም። ስለዚህ አንድ የአፍሪካ ዋንጫ እንግዲህ ትልቅ ውድድር ነው ይሄ አይደል? ይህንን ውድድር በተመለከተ እንዴት ፕሮሞት ተደረገ? የሻምፒየንስ ሊግ አንድ መደበኛ ጨዋታ እንዴት ፕሮሞት ይደረጋል የሚለውን ስታይ በጣም ልዩነት አለ። ግን አሪፍ ጨዋታዎች ይኖራሉ የሚለው ግምታችን እንዳለ ነው። የተወሰኑ ተቃውሞዎች ነበሩ በሞሮኮ በነገራችን ላይ ከ1988 በኋላ ለሁለተኛ ጊዜ ነው አሁን የአፍሪካ ዋንጫን ስታዘጋጅ። በ2015 በኢቦላ ምክንያት የማዘጋጀት እድሏን አሳልፋ ሰጥታ ነበርና ከዛ በኋላ ነው ብዙ ግርግር ነበር። ከዛ በኋላ ደግሞ አሁን ይህንን ውድድር በምታዘጋጅ ጊዜ የተወሰኑ ተቃውሞዎች ነበሩ። በሀገሪቷ ወጣቶች ተቃውሞ ነበራቸው። ብዙ የስራ እድል ስራ የሌላቸው ወጣቶች እያሉ የሀገሪቱ መንግስት ግን ለስፖርትና ለስፖርት ኢንፍራስትራክቸር የላቀ ቦታ ይሰጣል እና እንደውም ይህንን የአፍሪካ ዋንጫ ከማዘጋጀት ጎን ለጎን በ2030 ከስፔን ጋራ እንደዚሁ በመተባበር 3 ሀገራት ሆነው እኮ አንድ ላይ ሆነው የዓለም ዋንጫን ለማዘጋጀት ፍላጎት ነበራቸውና የሀገሪቷ ወጣቶች በስራ ማጣት በዚህ መንገድ ችግር ውስጥ ሆነው ሀገሪቱ መንግስት ደግሞ ትኩረት የሚሰጠው ለሌላ ጉዳይ ነው ብለው ተቃውሞም ነበራቸው። ግን ያ ቶሎ እንዲፈታ ችግሩ ተደርጓል። እንደገና ብዙ የስፖርታዊ ስብሰባዎችም የሚደረጉበት ሀገር ነው ሞሮኮ በፊፋ። በነገራችን ላይ ወደፊት አንድ ተከታታይ ፕሮግራም የምንሰራበት የሰው ማብቃት ሰው ማውጣት ወደ አህጉራዊ አመራር ወደ ዓለም አቀፋዊ አመራር ምናምን ስንል አንዱ ተሞክሮ ሊወሰድባቸው የሚገባው የሰሜን አፍሪካ ሀገራት ናቸው። ለምሳሌ የአፍሪካ የተለያዩ ስፖርቶች አመራር በአብዛኛው በማን ሀገር ዜጎች የተያዘ ነው? ፈልጊው ገብተሽ የግብጽ ሰዎች አይምሩም። እንደዛ ሲባል መንግስታቸው ምን ያህል ያግዛቸዋል? ሰዎቻቸው አህጉራዊ ቴኒስ በዩ እግር ኳስ በዩ ዋና በዩ ምን በዩ ብቻ እኛ ነን ያለ ነው ብለው ይመጣሉ። ሰዎችን ያወጣሉ ወደ ላይ ማለት ነው። ከዛ በተጨማሪ ደግሞ ለምሳሌ የአፍሪካ የእግር ኳስ ኮንፌዴሬሽን ዋና ጽህፈት ቤቱ የት ነው ያለው? ዋና መቀመጫው የት ነው ያለው? የሌሎቹ ስፖርቶችስ የአፍሪካ አትሌቲክስስ ምናምን አኖካ ምናምን የምታያቸው የት ናቸው ሲባል እንደነዚህ ያሉ ተቋማትን ሄድኳርተሮቻቸውን የመውሰድን በጣም ጠንካራ ፍላጎት አላቸው። እነዚህን ለራሳችን እንትን ማለት ነው። ከዛ ውጭ ግን የአፍሪካ ዋንጫን አዳዲስ ተጫዋቾችን ለማየትም የአውሮፓ ሊጎች ኢንተረስት የሚያሳድሩበት መሆኑንም መርሳት የለብንም ነው። ለማንኛውም ነገ ይጀምራል የአፍሪካ ዋንጫን። ታዲያ በዲኤስቲቪ ይህንን የአፍሪካ ዋንጫ ሁሉንም መኮምኮም ትችላላችሁ ተብሏል። ዲኤስቲቪ በጎጆ ፓኬጅ ጭምር ይህንን የአፍሪካ ዋንጫ ያሳያችኋል ነው። ወደ ማንቸስተር ዩናይትድ ጉዳይ እንሂድ። እሺ ያው የአፍሪካ ዋንጫን ስለሆነ ያነሳ ነው። በአፍሪካ ዋንጫ ደግሞ ነገር ያነሳል ነው። አይ ቅድም ስንናገር ኢፌክቱ ትልቅ የሚሆንባቸው ክለቦች ደግሞ አሉ። በእንግሊዝ ፕሪሚየር ሊግ ላይ የአፍሪካ ዋንጫ በዚህ ሰዓት መደረጉ በጣም የተለየ ተጽዕኖ የሚያሳድርባቸው ክለቦች አሉ። ምንም ተጽዕኖ የማያሳድርባቸው ክለቦችም አሉ። እንደ አርሰናል እንደ ቼልሲ እንደ ያሉ ክለቦች ያው አፍሪካዊ ተጫዋች ስለሌለ በቡድናቸው ተጽዕኖ ዜሮ ነው የሚሆነው ማለት ነው። በማንቸስተር ዩናይትድ ደግሞ ከተመለከት ነው ይሄ የአፍሪካ ዋንጫ ገና መቃረቡን ስናይ ጊዜው መድረሱን ስናይ ራሱ ብዙ ሀሳብ የተነሳበት የተነጋገርንበት ነው። ሩበን አሞሪም እንዴት ነው ነገሮችን ሊያስተካክሉ የሚችሉት? ምክንያቱም ዋናና ወሳኝ የሚባሉ ተጫዋቾቻቸውን ነው ወደ አፍሪካ የሚሸኙትና እንዴት ያስተካክሉታል የሚለው ላይ ብዙ ሀሳብ ተነስቷል። ስለዚህ አሁን ምን ምርጫ አላቸው? ምክንያቱም አማድ ዲያሎ፣ ማዝራዊና ኤምቤሞ የሉም። እነዚህ ከሌሉ ባሉት ተጫዋቾች እንዴት ነው ይህንን የአንድ ወር ጊዜ ጨዋታቸውን የሚያሳልፉት የሚለው ብዙ የሚያነጋግር ነው። ስለዚህ እነማን እጃቸው ላይ ያለው የሚለውን በጣም በተወሰነ ደረጃ ማየት እንችላለን። አዎ እንግዲህ እኔ በሰው አማራጭ ብቻ ካሰብ ነው ሰዎችን ስም ልንጠራ እንችላለን።
አንዳንዴ ደግሞ ሀሳብን በማሰብ ሀሳብን በመከርከም ለሀሳብ ደግሞ ተለዋዋጭነት እድል መስጠት አለ አይደል? ፍሌክሲቢሊቲ የምንለው ለዛም እድል በመስጠት በኤምቤሞ በአማድ ዲያሎና በማዝራዊ አለመኖር ሊፈጠር የሚችለውን ክፍተት ማጥበብ ይችላል ማንቸስተር ዩናይትድ የሚለውን ነገር ይሄ አንዳንዴ ሰው ሲሄድ ማን ይተካዋል? አሁን ኤምቤሞን የሚተካው ማን ነው? አሁን እንትናን የሚተካው አማድን የሚተካው ማን ነው የሚለው ይሄ ሰውን በሰው መተካት እገሌ ስለሌለ እገሌ እሱን ይተካዋል ወይ እንደሱ አይነት አገልግሎት ይሰጠኛል እያልሽ የምትጠይቂው ጥያቄ ነው። ነገር ግን እነዚህ ልጆች እያሉ የምትከተዩ የጨዋታ ሀሳብና እነሱ ባለመኖራቸው የምትከተዩ የጨዋታ ሀሳብ ተቀያይሮ ከሌሎቹ ተጫዋቾች አሁን ከሚገኘው የተለየ አገልግሎት እንዲገኝ ማድረግ ደግሞ ትቺ ይሆናል። ኢትስ አን ኦፕሽን ቱ ነው የምልሽ። በቃ ግን አሁን የሰዎቹን ስም እንጥራሽ። እሺ መጀመሪያ ላይ የተሻለ እድል ያገኛሉ ተብሎ የሚጠሩት ወይም የሚጠቀሱት ተጫዋቾች የለመድናቸው ምናውቃቸው ተጫዋቾች ናቸው። ግን እነዚህ ግን 3 ተጫዋቾች ለዩናይትድ ደግሞ ምን ማለት ናቸው የሚለውን በተመለከተ እንደው በጣም አጠር ያለ ነገር ለማንሳት በነገራችን ላይ 3ቱ ተጫዋቾች 3051 ደቂቃዎችን በጋራ ሜዳ ላይ ያሳለፉ ተጫዋቾች ናቸው። ይሄ ደግሞ በጋራ በፕሪሚየር ሊጉ አንድ ላይ ጨዋታ በማድረግ ከሚጠቀሱ ተጫዋቾች መካከል 2ኛ ደረጃ ላይ እንዲቀመጡ የሚያደርጋቸው። ስለዚህ ዋሳኝነታቸው ዋናነታቸው በየጨዋታዎቹ ላይ አይቀሬ መሆናቸውንም ደግሞ አብሮ ማንሳት ይቻላል። በተለይ ይህንን የምናነሳው ወደ አፍሪካ ዋንጫ ከሚሄዱ ተጫዋቾች አንጻር ነው። እንደገና 3ቱ ተጫዋቾች 11 የጎል ኢንቮልቭመንትም ያላቸው ናቸው። በ3ቱ ተጫዋቾች ማንቸስተር ዩናይትድ 11 ጎሎችን ሊያገኝ ይችላል፣ ጎልን በማግባትም አሲስትም በማድረግ ማለት ነው። እነዚህ ነገሮች ደግሞ የሚያሳዩት አማድ ዲያሎ፣ ኤምቤሞ እንደዚሁም ደግሞ ማዝራዊ ምን ያክል በመከላከሉ ማዝራዊም ሆነ በማጥቃቱ እንደ ኤምቤሞ ያሉ ተጫዋቾች ምን ያክል ለማንቸስተር ዩናይትድ ከፍ ያለ አገልግሎት ይሰጣሉ የሚለው ነው። ለምሳሌ ኤምቤሞ በእያንዳንዱ ጨዋታ ላይ በፕሪሚየር ሊጉ ጀማሪ ተጫዋች ነው በዚህ የውድድር ዓመት። አማድ ዲያሎ አንድ ጨዋታ ብቻ ነው ሳይሰለፍ የቀረው እስካሁን ድረስ በተደረገው ማለት ነው። ማዝራዊም ደግሞ እንደዚሁ በጉዳት የተወሰኑ ጨዋታዎች ላይ አልተመለከትነውም እንጂ ሁል ጊዜ ያሉ ተጫዋቾች ናቸው። ኤምቤሞ 6 ጎል በማስቆጠር የማንቸስተር ዩናይትድ ቶፕ ጎል ስኮረር ነው በዚህ የውድድር ዓመት። አማድ ደግሞ 4 ትልልቅ እድሎችን መፍጠር የቻለ ነው ለጎል ማለት ነው። እና እነዚህን ስታይ ወሳኝነቱን የበለጠ ያጎላባሃል። እነዚህ ተጫዋቾች የሉም ሲባል ቀላል አይደለም። አሁን የምታነሺው ነጥብ ዩናይትድ ካለፈው የውድድር ዓመት አንጻር ሲታይ ዘንድሮ በጎል ማስቆጠር የተሻለ አቅም ላይ ተገኝቷል፣ በሲቲ ብቻ ነው የሚበለጠው የሚለው ቁጥር ለመምጣቱ ጉልህ አስተዋጽኦ ካላቸው ተጫዋቾች ናቸው። ገብቶኛል። እሺ እንደዛ ነው። እና እነዚህን ተጫዋቾች ለቀጣዩ 4 ሳምንት እና እስከ መጨረሻው ድረስ ያው የሚቆዩ ከሆነ ብለን ነው የምንናገረው ለ4 ሳምንት። በእነዚህ በ4 ሳምንታት ጊዜ ውስጥ ደግሞ ለ7 ጨዋታዎች ነው ማንቸስተር ዩናይትድ የማያገኛቸው እነዚህን ተጫዋቾች። ስለዚህ ምንድነው የአሞሪም ፕላን ነው ትልቁ ጥያቄ። አንደኛው መልስ የሚሆነው ያው ኮቢ ማይኖ ነው። ኮቢ ማይኖ በተደጋጋሚ የተነጋገርንበት ተጫዋች ይመስለኛል። አሁን እድል ያገኛል በአፍሪካ ዋንጫ ላይ የሚለው በተለይ አሞሪም ፎርሜሽናቸውን ወደ 3-4-3 የሚመልሱ ከሆነ የሚቀይሩ ከሆነ ይሄ ለኮቢ ማይኖ የተሻለ ነገር ሊፈጥር ይችላል። በኤምቤሞ ቦታም ላይ ሊጫወት ይችላል፣ በ10 ቁጥር ቦታ ላይ ሊጫወት ይችላል ተብሎ አስተያየት የሚሰጥበት ነው። ከዚህ በፊት በዚህ ቦታ ላይ ተጫውቶ ውጤታማ ሁኔታን ስላስተዋለ ዲያጎ ዳሎ ጎል እንዲያስቆጥር አሲስት ስላደረገ ራሱም ደግሞ ጎል ስላስቆጠረ የሚመቸው ቦታ ነው ብለን እንድንናገር ያደርገናል። ስለዚህ አንድ መታየት ያለበት ነው። ከዛ ውጭ ግን ትልቁ ፈተና ደግሞ የሚሆነው ከአስቶን ቪላ ጋር የሚደረገው ጨዋታ ነው። ካዚሚሮ የሌለበት ጨዋታ ስለሆነ እዛ ላይ ኮቢ ማይኖ የሚሰጠው ሚናና የሚያደርገው ትልቅ አስተዋጽኦ የሚጠበቅ ነው። ሌላ ያው ጆሹዋ ዚርክዚ ተደጋጋሚ እድል ሊያገኝ ይችላል ተብሎ ይጠበቃል። ምክንያቱንም ያው በኤምቤሞ ቦታ ላይ የመሰለፍ እድል ይሰጠዋል የሚል ስለሆነ ነው። ከዛ ሌላ የምናገኘው የቤንጃሚን ሼሽኮ ነው። ቤንጃሚን ሼሽኮ አሁንም መደበኛና ሁል ጊዜ ተሰላፊ ያው ተጫዋች የምትለው አይደለም። ግን አሁን የተጫዋቾች እጥረት ደግሞ ሲኖር ለምሳሌ አሁን ዚርክዚ በኤምቤሞ ቦታ ላይ የሚጫወት ከሆነ ሼሽኮን ሁል ጊዜ የፊት መስመር ተጫዋች ታደርገዋል እና አንድ አድቫንቴጅ ተብሎ ሊጠቀስ የሚችለው ሁል ጊዜ ሜዳ ላይ እሱ ካለ ረጃጅም ኳሶችን ማንቸስተር ዩናይትድ እንዲጠቀም
እና ተሻጋሪ ኳሶችን በመጠቀም ረገድ ደግሞ ሼሽኮ የተሻለ እድል አለው ተብሎ ስለሚታመን የተሻለ ነገር ይዞ ይመጣል ተብሎ ይጠበቃል። እነዚህ የለመድናቸው ተጫዋቾች ናቸው። ከለመድናቸው ተጫዋቾች መካከል ፓትሪክ ዶርጉንም ማስገባት ይቻላል። የለማ ግድ ስለሆነ ግን እሺ መፍትሄ ናቸው ወይ ነው አሁን ከጠራሻቸው ውስጥ የግዴታ እነዚህ ለመጠቀም ኤክስፒሪየንሳቸውን ልምዳቸውን ምናምን ደግሞ በይሻሻላሉ ተስፋ ልጠቀማቸው ካልሻቸው ነው እንጂ አሁን እዚህ ውስጥ እውነት ለመናገር በተሰጣቸው ጥቂትም እድል ቢሆን እኔ ለኮቢ ሜኖ ማንቸስተር ዩናይትድንም ራሱንም አጋጣሚውንም በደንብ ይጠቀማል በሚል ተስፋ ካልሆነ በስተቀር ከቤንጃሚን ሼሽኮም ዶርጉም ከዚርክዚም ብዙ ነገር ከማይጠብቁት ሰዎች መካከል ነኝ። ያልተለመዱትን ኦፕሽኖች ንገሪንና ያልተለመዱ ሁለት ተጫዋቾችን እናንሳ። በጣም ወጣት ተጫዋቾች ናቸው። አንደኛው የ18 ዓመት ወጣት ተጫዋች ነው፣ ሺያ ሌሲ የሚባል ተጫዋች ነው። ይሄ ተጫዋች በፕሪሲዝን ከማንቸስተር ዩናይትድ የፈርስት ቲም ጋራ ልምድ እንዲኖረው ተብሎ አብሮ ቆይታ ያደረገ ነው እና አሁንም ደግሞ የሰው በሰው ሪፕሌስመንት የሚያስፈልግ ከሆነ ይህንን ተጫዋች በጣም በአማድ ዲያሎ እንደዚሁም ደግሞ በኤምቤሞ ቦታ ላይ ለማጫወት ሩበን አሞሪም የተሻለ እድል አላቸው ተብሏል። ግን ያው ኤክስፔሪየንስ ያለው ተጫዋች አይደለም፣ በጣም ወጣት ተጫዋች ነው። ግን ሊጠቀሙበት ይችላሉ አንዳንድ አስገዳጅ ሁኔታዎች እስከመጡ ድረስ። ከዛ ደግሞ ሌላ የምናነሳው ታይለር ፍሬድሪክሰን የተባለውን ተጫዋች ነው። ይሄም በፕሪሚየር ሊጉ 2 ጨዋታዎችን ባለፈው የውድድር ዓመት አድርጓል። ከዛ በኋላ ግን በበርንመዙ ጨዋታ ላይ ደግሞ በተቀያሪ ወንበር ላይ ተቀምጦ የታየ ተጫዋች ነው። ከ3 ወር በኋላ ነው በተቀያሪ ወንበር ላይ እንዲቀመጥ የሆነው። ዋነኛ ምክንያት ማዝራዊ አልነበረም አይደል? እዚህ ጨዋታ ላይ የማዝራዊ አለመኖርን ተከትሎ በተቀያሪ ወንበር ላይ የመቀመጥ እድልን ያገኘ ተጫዋች ነው። ባለፈው ከግሪምስቢ ታውን ጋር ማንቸስተር ዩናይትድ በተጫወተበት ጊዜ ይህ ተጫዋች ገብቶ 45 ደቂቃ ተጫውቷል። የመጀመሪያዎቹ 45 ደቂቃዎችና 2-0 በሆነ ውጤት ማንቸስተር ዩናይትድ ሲመራ ከረፍት በኋላ እድል ያላገኘ ተጫዋች ነው። ተቀይሮ በዛው የቀረ ተጫዋች ነው። ግን ከዛ በኋላ የነበሩት ጉዳዮች የልምድ ማሻሻያዎች ይኖራሉ ተብሎ ነው የሚጠበቀው። የማቲያስ ደላይትና የሃሪ ማጓየር የጉዳት ሁኔታ ተባብሶ የሚቀጥል ከሆነ ለዚህ ተጫዋች የተሻለ እድል ሩበን አሞሪም እየሰጡ ልናይ እንችላለን። መልካም እንግዲህ ማንቸስተር ዩናይትድ በእነዚህ 3 ተጫዋቾች አለመኖር ወቅት ሩበን አሞሪም የሚኖሯቸውን አማራጮች ለማንሳት ነው ጥረት እያደረግን ያለ ነው። እነዚህን አማራጮች በመጠቀም ረገድ ማንቸስተር ዩናይትድ ምን ያደርጋል በተግባር የምናየው ከነገ ጀምሮ ነው። ነገ አስቶን ቪላ ማንቸስተር ዩናይትድን ያስተናግዳል። ይሄ በጣም ትልቅ ጨዋታ ነው የሚሆነው። በዚህ ጨዋታ ዙሪያ ሌሎች መረጃዎችንም ወደ እናንተ እናደርሳለን። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ሊንኩን ለሌሎች ማጋራት እንዳትረሱ። ለእስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳግም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር። ሸገር ስፖርት 2010